ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቀው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን አገራችን ኢትዮጵያን ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን ከዚህ ጊዜ ከዚህ ሰዓት ላደረስከን ደግሞ ለሚመጣው ዓመት ዕለት ሰዓት ደርሰን እንድናመሰግንህ እንድትፈቅድልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተሞላሽ እመቤቴ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሥረይ ኃጢአተየ ወኃጢአተ ኩሉ ሕዝብከ። ጌታዬ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ እግዚአብሔር ይፍታ። እግዚአብሔር ይባርክልን። ህዳር 4 ቀን 1997 ዓመተ ምህረት እግዚአብሔር ለሰው ልጆች ከፈጸመው የቤዛነት ስራ ሁለተኛው ስደት ነው። የመጀመሪያው ከላይ ወደ ታች መውረድ ነው። ሁለተኛው ስደት ነው። አዳም በአርአያ እግዚአብሔር በአምሳለ እግዚአብሔር በመፈጠሩ ከፍጡራን ውስጥ የሚተካከለው የለም። መላእክት የተፈጠሩ በሐሌው ነው። ምን እንደተናገረ ባናውቅም ተፈጥሯቸው ለአገልግሎት መሆኑ በስራቸው ይታወቃል። ነቢይ ዳዊትም በመዝሙር ለኢየሱስም ለመላእክቲሁ መንፈሰ ወደ ሌት ላከው ወነደ እሳት መላእክቱን ነፋሳት የሚላኩትንም የሚያገለግሉትንም ነደ እሳት ያደረጋቸው እሱ ነው ይላል።
ሐዋርያው ቅዱስ ጳውሎስም ጌታን መልአክ ነው እያሉ የስህተት ትምህርት ሲያስተምሩ የነበሩ ሰዎች በሰጠው መልስ ስለ መላእክቱ መልእክተኞቹን ነፋሳት አገልጋዮቹን ነድሳት የሚያደርጋቸው ተብሎ ተጽፏል። ስለ ልጁ ግን መንበርከ እግዚኦ ለዓለመ ዓለም አቤቱ ዙፋንህ ለዘላለም ነው ተብሎ ተጽፎለታል ብሎ በመላእክትና በሱ መካከል ያለውን ርቀት እሱ አምላክ አማልክት ንጉሠ ነገሥት መሆኑን እነሱ ግን መልእክተኞቹ አገልጋዮቹ መሆናቸውን አረጋግጦ ጽፏል እና እነሱን ሲፈጥር የተናገረው ቃል እንዲህ ነው የሚል መላእክትን ሲፈጥር ይህን ተናግሯል የሚል በጽሑፍ አላገኘንም። መፈጠራቸው ብቻ ነው። በቀዳሚ ገብረ እግዚአብሔር ሰማይ ወምድር ወኩሎ ዘውስቴቶሙ ይህ በመጀመሪያ ሰማይና ምድርን በውስጣቸው ያለውን ሁሉ ፈጠረ የሚል ነው ያገኘነው። ሌላ ዝርዝር ቃል የለም። በልዩ የታሪክ መጽሐፍት እንኳን ይህን ተናገረ የሚል የለም። በሐሌው ፈጥሯቸዋል ነው የሚባል። ከዚያ ቀጥሎ የተፈጠሩትን ፍጥረታት ሁሉ በቃል በመናገር ፈጥሯል። እኔ እግዚአብሔር ነኝ ብርሃን ይሁን አለ፣ ብርሃን ሆነ። ለይኩን ጠፈር ማእከለ ማይ ወማይ በውሆችና በውሆች መካከል ጠፈር ይሁን አለ፣ ሆነ። ለታውፅ ምድር ኩሎ ሐመልማለ ዘር ምድር የሳሩን የቡቃያውን አይነት ታወጣ አለ፣ ሆነ። ለያብሩህ ብርሃናት አበይት በገጸ ሰማይ በሰማይ ፊት የሚያበሩ ብርሃናት ይሁኑ አለ፣ ፀሐይ፣ ጨረቃ፣ ከዋክብት ተፈጠሩ። ለታውፅ ባህር ኩሎ ዘመዳ እሳት ወኩሎ ተሐዋስያነ ዘወ መንፈሰ ሕይወት ባህር የአሳን ወገን ተንቀሳቃሽን ሁሉ ታስገኛለ፣ ሆነ። ለታውፅ ምድር ኩሎ ዘመደ እንስሳ ወኩሎ ዘይታወ በምድር ወኩሎ አራዊተ ምድር የእንስሳትን ወገን በምድር የሚንቀሳቀሰውን አራዊቱንም ታወጣ አለ፣ ሆነ። ይህ ሁሉ ይገኝ የሚል ነው። ሰውን ግን ንግበር ሰብአ በአርአያነ ወበአምሳሊነ በእኛ መልክ በእኛ አምሳል ሰውን እንፍጠር አለ። ይህን ሲናገር ሰው ተገኘ። ወገብሮ ለአዳም በዘዚያሁ አርአያ ወአምሳል በራሱ መልክ ምሳሌ ሰውን ፈጠረው ይላል። በእርግጥ ተፈጥሮ ከመሬት ነው። ወገብሮ ለእጓለ እመሕያው መሬተ ምድር ይላልና፣ ግን አንደኛ ሁኔታው፣ መልኩ፣ ቅርጹ፣ አቀማመጡ ሁሉ የእግዚአብሔር ነው። ሁለተኛ አስተሳሰቡ የማይሞት ባህሪ ያለው መሆኑ ይሄ እግዚአብሔርን የሚመስልበት ጠባዩ ነው። በዚህ ክብር ተፈጥሮ ለሁሉ ገዥ ሆኖ 7 ዓመት በገነት ኖሯል። የእግዚአብሔርን ትእዛዝ ሲተላለፍ ግን ከክብሩ ተዋረደ፣ ከሹመቱ ተሻረ፣ ሕይወቱም ተለወጠ። የማይሞተው የሚሞት፣ የማይደክመው የሚደክም፣ የማይደህየው የሚደህይ ሆኖ ተገኘ እና 7 ዓመት ሙሉ
ባልና ሚስት አንድ ላይ እንደ ጓደኛ እየኖሩ አይታወቁም ነበር። ከ7 ዓመት በኋላ ግን ያ የነበራቸው ክብር ሲገፈፍ ራቁታቸውን መሆናቸውን አወቁ ነው የሚል። ወሐለው አዳም ወሔዋን ራቁታን ወይተፋፈሩ፣ ራቁታቸውን ነበሩ አይተፋፈሩም ነበር ይላል። በኋላ ግን መተፋፈር መጣ እና ወዲያም ወዲህም ቢቃኙ ልብስ የለም። ያን ጊዜ ሸማ ሰሪዎች፣ ቆዳ አልፊዎችና ሰፊዎችም አልነበሩም፣ ገና አልመጡም። የተገኘላቸው ትዝታ ከዚያው የሞት ምክንያት ከሆናቸው ዛፍ ቅጠል ቆርጦ መታጠቅ ነበር፣ ሽርጥ ማድረግ፣ እርቃናቸውን መክደን። ይህ ነበር። ታዲያ እግዚአብሔር ወደ ዓለም በመጣ ጊዜ የተቀበለው ይህንን ነው። ከሰማየ ሰማያት ወረደ። ምንም ክብር የሌለውን ስጋን ነሳ። ስራውን ፈቃዱ አልከለከለውም። ያሰበውን አደረገ እና እናቱ በስም የዳዊት የሰሎሞን ልጅ ናት። ነገሩ እርግጥ ነው፣ ግን ከዳዊት ከሰሎሞን ስም ካልሆነ የተረፋት ሀብት የለም። ይህም በመሆኑ እሷ ብቻ አይደለችም፣ ሁሉን ፈጥሮ የሚገዛ ሰማያዊ ንጉሥ በበረት ነው የተወለደ የተኛ በበረት ነው። በጎን ተጣለ፣ በጨርቅ ተጠቀለለ፣ አውራ ጣቱን ታሰረ። አዳም ከክብሩ በተዋረደ ጊዜ ራቁቱን እንደሆነ ልብስ እንዳልነበረው ከሰማይ የመጣው ባለቤትም ራቁቱን ነበር። ጨርቅ የተቀለለችው እናቱ ናት። እንዲያውም ሊቁ ያሬድ ከደነቱ እሙ ቆጽለ በለሶን ነው የሚል፣ የበለስ ቅጠል አለበሰችው ነው የሚል መንፈስ ቅዱስ እንደገለጸለት። ወንጌላዊ ግን ጠብለለቶ በአጽርቅት በጨርቅ ተቀለለችው ነው የሚለው። አጽርቅት ጨርቅ ሲባል ታዲያ ምናልባት ጥሩ ጨርቅ ይሆናል ብለን እናስብ ይሆናል። አጽርቅት ማለት ቡትቶ ማለት ነው በግዕዝ ቋንቋ እና ይህንን ያህል ጠቃሚ በሆነ ልብስ አይደለም ተቀለለችው። ለዚያውም የመጣ ለመታሰር ለመገረፍ ስለሆነ አውራ ጣቱን አሰረችው ይላል። እንግዲህ አዳም ከክብሩ በወረደ ጊዜ የተፈረደበት እስራት ነው። በስጋው በመቃብር ታስሮ እንዲኖር፣ በነፍሱ ደግሞ በሲኦል ተግዞ በዲያብሎስ እጅ ተይዞ ተስፋውን ሲጠብቅ መኖር። ይህ የመጀመሪያው ደረጃ ነው። ሁለተኛው ስደት ነው። ከተድላ ገነት እንዲሰደድ እግዚአብሔር በፍርድ አደባባይ ተገኘ። አዳም ሁሉ ይመጣል ብሎ አላሰበም ነበር። ለጊዜው በሁኔታው በደረሰበት የጸጋ መገፈፍ ቢደነግጥም ተከታዩን ግን የሚያውቀው አልነበረም። ግን ሁሉን የሚያውቅ አምላክ ከኋላው በገነት የአትክልት ዛፎች መካከል ሲንቀሳቀስ የእግር ዱካ ያሰማው ነበር። አስደናቂ ነገር ነው። ረቂቅ አምላክ የእግር ዱካ እያሰማ ነው የመጣው ወደ አዳም እንዳያስደነግጠው። በኋላም
እንዲህ ይሆናለሁ ሲል አዳም በዛፎችና በዛፎች መካከል ሄዶ ተደበቀ። አዳም ይላል ፈላጊው፣ አዳም አዳም፣ አቤት አለ። የት ነህ? እዚህ ዛፎች መካከል ነኝ። ለምን? ራቁቴን ነኝ። ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን? ይህ ነበር ጥያቄ። እንዲያው በእግዚአብሔር ቃል ተራ ነገር መናገር አይገባም እንጂ ሁኔታው የቲያትር መልክ ነው ማለት ይቻላል። እና ምናልባት ነው ያለው። ለምን በላህም አላለውም። ታዲያ እንዲህ ለምን አደረክም አላለውም። እዚህ ለምን መጣህም አላለውም። መጀመሪያም አዳም አዳም የት አለህ? እዚህ በዛፎች መካከል ነኝ፣ ራቁቴን ስለሆንኩ። ራቁትህን መሆንህን ማን ነገረህ? ምናልባት አትብላ ያልኩህን በልተህ ይሆን? እንዲህ አድርጎ ያስታመመው። እሱ ግን በምክንያት የሚያመልጥ መስሎት ነበር። ትርዳህ ብለህ የሰጠኝ ሴት ሰጠችኝና በላሁ አለው። አንቺ ለምን እንዲህ አደረግሽ ይሻላል? እባብ አሳተችኝ አለችው። ሶስቱንም እንደ ደረጃቸው ቀጣ። እባብን የበደሉ ምንጭ ስለሆነች አልጠየቀም፣ ማን እንዳደረገ ያውቃልና። በደረትሽ ሂጂ አፈር ብይ፣ አንቺ በአንቺና በሴት ልጆች መካከል ጠላትነትን አኖራለሁ። የሴት ልጅ ራስሽን ይቀጠቅጣል፣ አንቺም ደግሞ ሰኮናውን ትጠባበቂያለሽ አለ። ይህ ጠንካራ ኃይለ ቃል ነው። በእባብና በእኛ መካከል፣ በሰይጣንና በእኛ መካከል እስከ ዓለም ፍጻሜ የማይቋረጥ ጥላቻ አለ። እርቅ የሌለው ያመለጠ አሸንፎ ያመልጣል፣ የደከመ ተሸንፎ ይወድቃል። ሁለተኛ አንቺም ይህን ስራ ሰርተሻልና በማን በጻር ወለጂ፣ ወልደሽም ፈቃደሽ ወደ ባልሽ ይሁን አለ። ይህም የማይቋረጥ ኃይለ ቃል ነው። መውለድን ያህል ነገር ሰው በሰው ሆድ በቅሎ ያ ተወልዶ የመጀመሪያው በጭንቅ ዘወትርም በጭንቅ በቃኝ ብሎ አይቆምም፣ ይቀጥላል። የሰው ዘር የሚቀጥልበት መስመር ስለሆነ እናቶች ግን ይህን ሁሉ ታግሰው ይኖራሉ። ለምን? ቃሉ ነዋ፣ ቃሉ ስለሆነ ነው። ሶስተኛ ወደ አዳም ሲመጣ አዳምን አይቶ አዘነ ይላል። ለምን? የበጎ አርአያ አድርጎ ቢፈጥረው ራሱን ሳይጠብቅ በመቅረቱ እና እርጉም ሁን አላለውም። እባብን የተረገምሽ ሁኚ ብሏታል። ሔዋንንም በዚህ ቃል አልተናገራትም። በሕማም ለዲ ነው ያለ። በምጥ በጣር ውለጂ አለ እንጂ የተረገምሽ ሁኚ አላለም። ወደፊት ከሷ ቅዱሳን አበው እመቤታችን ከእመቤታችንም እሱ የሚወለድ ስለሆነ በጊዜው ጊዜያዊ ፍርድ ይጣልባት እንጂ ከዚህ ያለፈ ቃል አልተናገረም። አዳምንም እንደሱ ርግም ተተኮን ምድር በእንቲአከ፣ በአንተ ምክንያት ምድር የተረገመች ትሁን አለ። እስከ ዛሬ እሳት ይነድባታል። አንድ ቀንም
በሰላም አድራ አታውቅም። የሰው ልጅ በበዛ ቁጥር ሲናከስ ይኖራል፣ ደሙ ሲፈስባት ይኖራል። እስከዛሬ ሾሃሜ ከላይ ይብቀልብህ አለው። ከዚያ በፊት የነበሩ አዝሬት አትክልት ሁሉ እሾህ እና መኮስኮስ አልነበረባቸውም ይባላል። ከዚያ ወዲህ ስለሱ የበቀሉት ግን ኮስኳሶች እሾሃማም ሆኑና ከሚበላውም የማይበላው በዛና ከሚጣፍጠውም መራራው በዛና ምድርን ለመሸፈን ያህል የሚበቅሉት እጽዋት ይበዛሉ ለሰው ምግብ ከሚሆኑት ይልቅ። ግን አለ ጌታ የዕለት ምግብህን ወጥተህ ወርደህ በጉልበትህ ወዝ ብላ፣ መሬት ነህና ወደ ተፈጠርክበት መሬት እስክትመለስ ድረስ። ይሄ ነው እንግዲህ አንዱ ቃል፣ እስክትመለስ ድረስ። አዎ ከዚያ በፊት ሞት የሚስማማው ሆኖ ይፈጠር እንጂ የሞት ግዴታ አልነበረበትም። እግዚአብሔር ይህን ቃል ከተናገረ በኋላ ግን ሰው የሞት ግዴታ ወደቀበት። ሰው የሆነ ሁሉ ኃጥእ፣ ጻድቅ፣ ትንሽ፣ ታላቅ ሳይባል የሞት ተገዥ ሆነ። ወደ መሬት መመለስ መጣ። ይህን ሁሉ ጌታ በቤዛነቱ ያስተካከለው ነው። ከዚህ በኋላ አዳም ከኛ እንዳንዱ ሆነ አለ። እንግዲህ አሁንም ከዕፀ ሕይወት እጁን ዘርግቶ ከዕፀ ሕይወት ቆርጦ በልቶ በሕይወት ሊኖር ይችል ይሆናል ብሎ ከተናገረ በኋላ የቁርበት ልብስ አልብሶ ከገነት አስወጣው ነው የሚል። ስደት ተጀመረ። ያቺ 7 ዓመት በተድላ በደስታ የኖረባት ገነት ዓርብ ከ3 ሰዓት እስከ 9 ሰዓት ደግሞ ሲንቆራጠጥባት የቆየባት ገነት አሁን ጭርሳ ተዘጋች። ጥሎ ወጣ። በተፈጠረባት ሰዓት በ9 ሰዓት በተፈጠረባት በዚያች ሰዓት ከገነት ወጣ እና ወደዚህ ዓለም ገባ። ምድረ ፋይድ ይለዋል። የፍዳ መቀበያ ዓለም ነው። ከዚያ ጊዜ ጀምሮ የሰው ዘር በዚህ በፍዳ መቀበያ ዓለም ይኖራል። የየድሉን ኑሮ እየገፋ። ይህም በመሆኑ ኃያል አምላክ ሰው በሆነ ጊዜ የመጀመሪያውን የትህትና ስራ የጀመረበት ሲሆን ሁለተኛው ግን ስደት ነበርና እሱም በተራው ደግሞ ከገነት አይሁን እንጂ ከኢየሩሳሌም ተሰደደ። ከኢየሩሳሌም ተሰደደ። አኮ በመልአክ ወአኮ በተንባል አላ ለሊሁ ይመጽእ ወያድኅኖሙ። በመልእክተኛና በአማላይ ሳይሆን እሱ ራሱ መጥቶ ያድናቸዋል ብሎ የተናገረ ነቢይ ኢሳይያስ ስደቱንም ወወረደ እግዚእነ ውስተ ምድረ ግብፅ ተጽዕኖ ዲበ ደመና ቀሊል፣ በፈጣን ደመና ሆኖ ጌታ ወደ ግብፅ ይወርዳል ብሎ ተናገረ። ግን ግብፅ መንገዱ ነበረች እንጂ መኖሪያው አልነበረችም። ለኑሮ የተመረጠችው መጀመሪያም ታቦተ ጽዮንን የላከባት ትንቢቱን የሚፈጽምባት ለዚህ ያዘጋጃት ኢትዮጵያ ነበረች። ለዚህም ነቢዩ ዕንባቆም ወፍኖት ወሂ ዘማለም ርኢኩ
አይጻዳተ ኢትዮጵያ ይደነግጻ ከጥንት የታሰበ መንገዱን አየሁ። የኢትዮጵያ አውራጃዎች ይደነግጣሉ ብሎ ተናግሮ ነበረ። ነቢዩ ዳዊትም በሰሎሞን አንጻር እጥፍ ትምህርት እጥፍ ምስጢር የያዘውን 71ኛውን መዝሙር በተናገረበት አንቀጽ አቤቱ ፍርድህን ለንጉሱ ስጠው ሲል እውነተኛ ቃልህን ግን ለንጉሱ ልጅ አድርግለት ነው ያለ። ይህም በመሆኑ ስጋዊ ወራሹ ቀዳማዊ ምኒልክ ነበረ። ሁለተኛው ግን ጌታ ኢየሱስ ክርስቶስ ነው። በዚህም አንቀጽ ኢትዮጵያውያን ይገዙለታል፣ ጠላቶቹ ይዋረዳሉ የሚል ቃል ይገኛል እና ለዚህ መስመር ለመክፈት ታቦተ ጽዮን ወደ ኢትዮጵያ መጣች። የምሳሌው የይወጣ መሰረት ምሳሌው የወጣ የተጻፈባት አማናዊ አካላዊ ቃልን የወለደች አማናዊት ታቦት ቅድስት ድንግል ማርያም ደግሞ ኢየሱስን ሕይወት የማን እግዚአብሔር የተባለ ልጇን አዝላ ወደ ኢትዮጵያ ገባች። ኢትዮጵያውያን አልተቃወሙም። ሽፍን አድርገው ጠብቀው አኑረው እስከ ፈቀደበት ጊዜ ድረስ እንዲቆይ አድርገዋል። ኋላም እሱ በፈቀደበት መልኩ ወደ አገሩ ተመልሷል። በትንቢተ ሆሴዕ እምግብፅ ጸዋዕክዎ ለወልዴ ልጄን ከግብፅ ጠራሁት የሚል ቃል ተጽፏል። ለዚህ ነው በግብፅ በኩል ወደ ኢትዮጵያ እንደገባ አሁንም በግብፅ በኩል ወደ ኢየሩሳሌም ተመለሰ። ያን ጊዜ ሄሮድስ ሕፃናትን በሚያስፈጅበት ጊዜ መልአክ ዮሴፍን እናቱንና ብላቴናውን ይዘህ ሽሽ፣ ወደ ግብፅ ሽሽ አለው። እንደታዘዘ አደረገ። መሪ መልአክ ዑራኤል፣ ጠባቂ መልአክ ቅዱስ ሚካኤልና ቅዱስ ገብርኤል ነበሩ። እየመሩ የምትኖርበት ሀገር አደረሱ። ኋላም መልሰው ወደ ኢየሩሳሌም አስገቡ። እዚያ በደረሰ ጊዜ ግን ታላቁ ሄሮድስ ሞቶ ልጁ አርኬላዎስ ሄሮድስ ነበረ የነበረው እና ይህን ሲሰማ ደነገጠ። ወደ ናዝሬት ሄዶ በዚያ ኖረ አለ ወንጌላዊ። ምክንያቱም ከግብፅ መመለሱ ወደ ግብፅ መሰደዱ በትንቢቱ መሰረት እንደሆነ አሁንም በናዝሬት ለማደጉ ከመናዝራዊ ይሰመይ ወልዴ ልጄ ናዝራዊ እንዲባል ወደ ናዝሬት ገብቶ ኖረ ተብሎ የተባለው ቃል እንዲፈጸም ናዝሬት ገባ፣ በናዝሬት አደገ ይላል። ይህ ታሪክ በቅዱስ ወንጌል ተጽፏል። በዓለም ክርስቲያኖች መልካም የሚሆኑ መጥፎ ያነቡታል። በኢትዮጵያ ግን የጽሑፍ መታሰቢያ ብቻ አይደለም፣ የሥራ መታሰቢያም ጭምር። ምንም ኃጥአን ብንሆንም እግዚአብሔር ጸጋውን አላጎደለም ነበር። አዎ የስደቱ ታሪክ እንደጠቀስኩት በሞላው ዓለም ክርስቲያን ዘንድ የታወቀ ነው። በመጽሐፍ ቅዱስ፣ በትንቢት፣ በፍጻሜ ተስፋ፣ በብስራት፣ በወንጌል
የታወቀ ስለሆነ ሁሉም ይህን ያነባሉ። በተለይም የስደቱ መታሰቢያ እነ ገዳመ አስቄጥስ እነ ገዳመ ቁስቋም ባሉባት በግብጽ ይታወሳል። እንደ ኢትዮጵያ ግን ልዩ መታሰቢያ ያለበት ሀገር የለም። ይህ ልዩ መታሰቢያ የ40 ቀን ጾም፣ የ40 ቀን የምስጋና ሰዓት፣ የ40 ቀን የምጽዋት ሰዓት ለዚህ መታሰቢያ የተዘጋጀበት ሀገር የለም። ይህ ለኢትዮጵያውያን ለኢትዮጵያ ለራሷ ልዩ ዕድል ሆኖ የተሰጠ ነው። እሱ ወደ ኢየሩሳሌም በሚመለስበት ጊዜ ጀርባዋ ላይ ሆኖ ፊቱን ወደ ኢትዮጵያ መልሶ ይባረክ ነበር ይላል የታሪክ መጽሐፍ። ምን ነው ዘመዶች ከሀገራቸው ተሰዱኝ እኛን መከራ ስቀበል ምን ወደ እነሱ ፊትህን አትመልስም ብትለው፣ የለም ከነዚያ እነዚህ ይበልጣሉ፣ ከኔም ይልቅ አንቺን ይወዳሉ እና ከአሁን ጀምሮ አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ብሎ ቃል ኪዳን ገብቶላታል የሚል ጽሑፍ ያገኘ ነው። ይህም በመሆኑ በኢትዮጵያ በእመቤታችን ስም የሚደረገው ነገር ሁሉ በጌታ ስም ከሚደረገው ላቅ ብሎ ነው የሚታይ። ማንኛውም ነገር ይሄ ደግሞ በልጆች ጠባይ ሊረዳ ሊመረመር የሚቻል ነው። ልጆች በወላጆቻቸው መካከል እንኳን ከአባታቸው ይልቅ ለእናታቸው ያደላሉ፣ እናታቸውን ይወዳሉ። ሁሉ ነገር ከሷ ስለሆነ መጀመሪያ የሚያገኟት መጀመሪያ ያወቋት ምንም ዘሩ ከአባት የተላለፈ ቢሆንም ከደሟ ተዋህደው ያደጉ አካል የገዙ ከዚያም አልፎ ገና በትምህርት ጀምሮ ጡቷን እየጠቡ የእሷን ደም እየጠጡ ያደጉ በመሆናቸው ከተወለዱም በኋላ በዓይናቸው ስታባበላቸው በልዩ ልዩ መልክ ስትዳስሳቸው ስታረጋጋቸው በዚህ ሁሉ ከእሷ ጋር ያለው አንድነት ብርቱ ስለሆነ ከወንዶች ወላጆቻቸው ይልቅ ለእናቶቻቸው አድለው አለባቸው እና በዚያ መሰረት ይመስላል በኢትዮጵያም እመቤታችንን መውደድ ታናሽ ታላቅ ሳይመርጥ ነው ያለው ማለት ይቻላል። ሴት ብትወልድ እንኳን ማርያም ማረችሽ ነው የሚባል። ለመውለድ በተቃረበችበት ጊዜ ነፍሰ ጡር በሆነችበት ጊዜ ማርያም ትቅረብሽ ነው የሚባል። ማርያም ትቅረብሽ፣ እንኳን ማርያም ማረችሽ፣ ማርያም ታጫውትሽ እንጂ እግዚአብሔር ይማርሽ አይባልም። ሚስዮናውያን ሁሉ እንደ ነውር ነው የሚቆጥሩት፣ ስለማያውቁት ነው። የቃል ኪዳን ፍሬ ነው። የዚያ ቃል ኪዳን ፍሬ ስለሆነ በጾመ ጽጌ በጾመ ፍልሰታ ኢትዮጵያውያን ምዕመናን የሚያሳዩት የሥርዓት አፈጻጸም ሁሉ ከዚያ ቃል ኪዳን የተወረሰ ነው። በእመቤታችን ፍቅር በኩል የተማረ ያልተማረ፣ የበቃ ያልበቃ አያሰኙም። እርግጥ በጸጋ ስጦታው የሱ ነውና ሊለያይ ይችል ይሆናል። ከዚህ በቀረ ግን እመቤታችንን በመውደድ በኩል ሁሉም እኩል ናቸው ማለት እችላለሁ። እንዲያውም በይበልጥ ምዕመናኑ ይህ ቃል ኪዳን ነው እስከ ዘመናችን ድረስ ጸንቶ የኖረው። ኢትዮጵያንም አጥር ቅጥር ሆኖ የብረት አጥር ሆኖ ከዚያም አልፎ የእሳት አጥር ሆኖ ከጠላቶቿ
ጠብቆ ያኖረ ይህ ቃል ኪዳን ነው። ከዚህ 50 ዓመት ወዲህ ግን ይህ ነገር እየተለወጠ መጥቶ በተለይም በከተሞች ብዙ አሳዛኝ ነገር እየተፈጸሙ ነው። ሚስዮናውያን በስራ በቃል የእመቤታችንን ክብር እየተዳፈሩ የምዕመናንን የእምነት መሰረት እየቦረቦሩና እየሸረሸሩ በመገኘታቸው ብዙ ውድቀት፣ ብዙ ጉድለት እየደረሰ ነው። ሚስዮናውያን በኢትዮጵያ ከኖሩበት ዘመን ይልቅ እስላሞች የኖሩበት ዘመን ይበዛል። ግን በዚህ ዘመን ሁሉ አሁን ሚስዮናውያን መጥተው ሲያስተምሯቸው ወደዚያ መጋፋት ገቡ እንጂ አንድ ቀንም በኢትዮጵያ ላይ ባለቤት ነን የሚል ቃል ተናግረው አያውቁም ነበረ። አሁን ግን ከተላማበት የተጋባበት እንደሚባል ሆኖ በገንዘብም በጉልበትም እነሱ እየደረጁ ስለሄዱ መጋፋቱም እየጨመረ መጥቷል። ይህም ደግሞ በእነሱ ፍላጎት ብቻ አይደለም። የክርስቲያኑ ሕዝብ የራሱ ፍላጎት ጭምር ነው። ከመሪዎች ጀምሮ በመንፈሳዊም በስጋዊም ክርስቲያኑ ሕዝብ ራሱን አዋርዶ ተገኘ እና መብቱን አሳልፎ ሰጠ። ብዙ ጊዜ ወንዶች ሴቶችን ይጋፋሉ፣ ይዳፈራሉ ተብሎ ይነገራል። አለ፣ በደሉ አለ። ነገር ግን ያም ሆኖ አንድ ሴት ግንባሯን ኮስተር ካደረገች ማንም አይደፍራትም። ማንም ምንም ወንድ ይሁን ምንም ጀግና ይሁን ሴት የማታስደነግጠው ሰው የለም። ዘሩባቤል እና ጓደኞቹ በዚያ በንጉሥ አርጤክስስ ቤት በነበሩበት ጊዜ ንጉሡ ተኝተዋል እና እነሱ ይጠብቁታል። ንጉሥ እስኪነሳ ድረስ አንዳንድ ጽሑፍ እንጻፍና ብልጫ ያገኘው ይሸለም ተባባሉ። ጻፉ። አንዱ ንጉሥ ነው የሁሉ አሸናፊ ብሎ ጻፈ። ሌላው ደግሞ የለም መጠጥ ነው ብሎ አሸናፊ ጻፈ። ዘሩባቤል ግን ሴትና እውነት ያሸንፋሉ አለ። ሴትና እውነት ያሸንፋሉ አለ። ያንን ጽፈው ንጉሡ ራስ ያስቀምጠው። ንጉሡ ከእንቅልፉ ሲነሳ ተተወጡ። ያን ካነበበ በኋላ የቅርብ መሳፍንቱን ሰብስቦ ጠራቸውና የጻፉበትን ሐሳብ አስረዱ አላቸው። ንጉሥ ይመው፣ ንጉሥ ይበልጣል፣ ንጉሥ ያሸንፋል ያለውን አስቀድሞ ጠየቀው። አዎ ንጉሥ ይበልጣል። ሕዝቡ ሁሉ ሰውነት ያዝዛል፣ ይፈልጣል፣ ይቆርጣል፣ ያስራል፣ ይገርፋል። ለምሳሌ ከንጉሡ ዘቦች አንዱ ዛሬ እናትህ ሞታለች ቢሉት ሄዶ ማስቀበር አይችልም። እስከዚህ ድረስ በሰው ሕይወት ያዝዛል አለ። አንተስ አሉት ሁለተኛውን። አዎ ንጉሥ አሸናፊ ነው፣ ይበልጣል፣ ሁሉንም ይገዛል። ግን ከሱ ደግሞ መጠጥ ያሸንፋል። መጠጥ የድሃውን ልብ ከሀብታሙ የደካማውን ልብ ከብርቱ አንድ የሚያደርግ ነው አለ። ይሳነኛል የሚል የለም አለ። መጠጥ በጠጣ ጊዜ አንድ ሰው ከተሸነፈ ከዚያ በኋላ ያቀተኛል የሚለው ነገር የለም፣ ይበልጠኛል የሚለው ነገር የለም። ሁሉም በሱ ዘንድ ኢምንት ናቸው። ንጉሥ ብቻ አይደለም አለ፣ እግዚአብሔርም ቢሆን በዚያ በሰካራሙ ሰውዬ ፊት ኢምንት ነው። ስለዚህ ሰው ራሱን እስከሚረሳ የሚደርስበት ኃይል የሚገኘው
በመጠጥ ነው አለው። አንተስ አሉት ዘሩባቤልን። አዎ ወንድሞቼ እንዳሉት ነው ነገሩ፣ ልክ ነው። ግን አትክልተኛውን የወይን ባለቤት ገበሬውን የሚገዛውን ንጉሱን የምታሸንፈው ሚስቱ ናት አለ። ሚስቱ ናት። የንጉሱ ሚስት ማንም የማይቀርበውን እሷ ትቀርባለች አለ። ታኮርፈዋለች፣ ሌላው ቢያኮርፈው ይቀጣዋል። እሷ ግን ስታኮርፈው ያባብላታል እንጂ አንድ ነገር እንኳን አያደርግም። አልፎ ተርፎ በጥፊ ትመታዋለች አለ። አሁን አንስታ ዘውዱን ራሷ ላይ ታደርጋለች። ይቆጣታል፣ ዝም ትለዋለች። እንደገና መልሶ ይለማመጣታል እንጂ ከዚህ አልፎ ተርፎ አይሄድም። እና ማንም ቢሆን ለእናቱ የማይታዘዝ እናቱን የማያከብር የለም። ከእናት በላይ ምንም ነገር የለምና ሴት ታሸንፋለች። ደግሞም ከእውነት የበለጠ ነገር የለም። ሰማይና ምድርም በእግዚአብሔር እውነተኛ ቃል ጸንተው የሚኖሩ ናቸው አለ። ነገር እንደ ዘሩባቤል ነው፣ ያሸንፋል ብለው እንዲሸለም አድርገውታል። እና በሁሉ ነገር ሴት ታሸንፋለች። ዋናው ግን እናትነቷ ነው የሚበልጠው። እናትነቷ በአንድ አካልነቷም በሁሉ ነገር እሷ የህይወት መሰረት ናትና እናትነቷ ይበልጥ እንዲህ ይላል። አሁንም በኢትዮጵያ የእመቤታችንን ፍቅር ያህል ሌላ የሚታሰብ የለም። እሷም ትታደጋቸዋለች፣ ትረዳቸዋለች። ከአንደበታቸው በወጣው ቃል ሁሉ አሳፍራቸው አታውቅም። ሁላችንም የእመቤታችንን ፍቅር የተማርነው ከተማሪ ቤት አይደለም፣ ከቤተሰብ ነው። ቤተሰብ ባስለመደን መሰረት ነው ያጠና ነው እስከዛሬ። እና በኢትዮጵያ ልዩ መልክ ስለነበረው ይኸው በየዓመቱ የጽጌ ጾም ከመስከረም 26 እስከ ህዳር 5 40 ቀን ህዳር 6ኛ የስደቱ መታሰቢያ የስደቷ መታሰቢያ የጾሙ ፍጻሜ ይሆናል። በግብጽ በገዳመ ቁስቋም በግብጽ መሬት የመንግስት የሆነው ገና በዮሴፍ ጊዜ ነው። እኛ ዛሬ ነው መሬት ባለቤት አልባ የሆነው። ግብጾች ግን ገና ከዮሴፍ ዘመን ጀምሮ ነው የካህናት ርስት ብቻ እንጂ ህዝቡ መሬት ባለቤት አልባ የሆነ ከዚያ ጊዜ ጀምሮ ነው። እና ዛሬ ገዳመ ቁስቋም የሚባለውን ስፍራ መሬቱን ገዝተው ቤተክርስቲያኑን ሰርተው መተዳደሪያውን አደራጅተው የሰጡ እቴጌ ምንትዋብ ናቸው። ኢያሱ እናት እቴጌ ምንትዋብ ናቸው። እዚህ ድረስ ነው እመቤታችንን ይከታተሉ ይወዱ የነበረ። ይህንንም የጽጌ ጾም አስተካክለው የሰሩት ጾሙን በጾም አገልግሎቱን በአገልግሎት ያደራጁ እቴጌ ምንትዋብ ናቸው። በየሳምንቱ እሑድ ልዩ ማህሌት አለ። ማህሌተ ጽጌ ይባላል። በየዓመቱም የ40 ቀን ጾም እስከ ዛሬ ጸንቶ ኑሯል። በጾም ፍታም ያው የምናውቀው ነው። ህፃናት ሳይቀሩ ተኮልኩለው ነው የሚጾሙት። ሌላ ጊዜ መላሸግ ላይ የነበረው ሰው ሁሉ በጾም ፍታ ጥንቅቅ ብሎ ነው የሚጾም። በጥሬ ሳይቀር ከቤቱ ወጥቶ መቃዱ ወጥቶ ነው የሚጾመው። ይሄ በእመቤታችን ፍቅር ነው። በእመቤታችን ፍቅር ተስቦ ነው እንጂ ሁሉ ስለ ጥርቅ የሚያውቀው ነገር ብሎ ጾም ይጠቅማል ይጎዳል ብሎ አይደለም። በእመቤታችን ፍቅር ብቻ ነው ይሳም። እሷም ለዚህ ሰበብ ደጅ የሚጠብቁ ሁሉ ትጎበኛቸዋለች። እንደ ሀሳባቸው እንደ ፍላጎታቸው ትራዳቸዋለች። እና ይሄ
ለኛ ለኢትዮጵያውያን ልዩ ምልክታችን ነው። እመቤታችንን መውደድ ልዩ ምልክታችን ነው። የዛሬውን አያድርገውና ዛሬ ግን ይኸው ከየጉድጓዱ የሚመነጨው የፈረንጅ ዲቃላ ሁሉ አልፎ ተርፎ ሲሳደብ የምንሰማው። ከዚያ አልፎ ተርፎ ደግሞ ይኸው እስላም የኢትዮጵያ ባላገር ሆኖ በልዩ ክብር እንደውም አሁንስ በዓሉ ከክርስቲያኑ በዓል ብልጫ ያለው ሆኖ የሚታየው 21 ጊዜ ነበር ዛሬ መልስ የተኮሰው። 21 ጊዜ እና ከዚያም ወዲህ ያለው አቀባበሉ ልዩ ነው። ይህ በጣም ህሊናዬ ሲፈታተን የዋልኩኝ እንደው እሱን ራሱ ሳማስወቅ የዋልኩኝ ምን ማለት ነው? ለዳዊት ከአንደበቴ የወጣውን አልለውጥም አንድ ጊዜ ምዬለታለሁ ብለህ ነበረ። ያን ዙፋን ወርውረህ ጣልከው እንደማይረባ ዕቃ። ደግሞ ህዝቧን አስራት አገሪቱን ሰጥቼሻለሁ አድርጌ ሰጥቼሻለሁ ካልክ በኋላ አሁን ደግሞ ከእሷ ነጥቀህ ለመሐመድ ሰጥቼ ነገር ይህ ስራ እየሰራህ ነው የሚል ፈተና ውስጥ ገብቼ ሳጉረመረም ነው ያልኩኝ። አንዳች ነገር ማድረግ ያለኝ ይመስል የታንጎርጎሩ ይበል የሚርጎም ወወል አንጎርጎሩ አታንጎራጉሩ ተብለው ነበረ። ያንጎራጎሩ ነገር ማድረግ ያለኝ ይመስል የታንጎርጎሩ ይበል የሚርጎም ወወል አንጎርጎሩ አታንጎራጉሩ ተብለው ነበረ። ያንጎራጎሩ አሉ ብሎ ቅዱስ ጳውሎስ እንደተናገረው ሐሳቤ ለሌላ አይደለም እንጂ በዚህ ምክንያት በጣም ሳዝን ነው ያልኩት። በእውነቱ እንደው እንጃ ምን እንደነካኝም አላውቅም። ጭንቅላቴ ብጥብጥ ብሎ ነው ያልኩት። አሁን ስትመጡ ነው የተረጋጋሁት። በጣም አሳዝነው ነው ያልኩት። እንዴት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ወልደ ማርያም ቅድስት ድንግል ቅዱስ እግዚአብሔር ቅዱስ ኃያል ዘተጠምቀ ወተሰቅለ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ወተሰቅለ ስንል በኖርንበት ሀገር አላሁ አክበር ይባልበት። አላሁ አክበር ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ወልደ ማርያም ቅድስት ድንግል ቅዱስ እግዚአብሔር ቅዱስ ኃያል ዘተጠምቀ ወተሰቅለ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘኢይመውት ወተሰቅለ ስንል በኖርንበት ሀገር አላሁ አክበር ይባልበት። አላሁ አክበር 1425ኛ ዓመት እየተባለ ይተረክ ነበር። እጅግ በጣም የሚያሳዝን ነገር ነው። ሌላ ሰው ቢያደርገው ኖሮ እኔ አይቆጨኝም ነበረ። ከውጭ የመጣ ጠላት እንደ ጣሊያን ያለ እንደ ቱርክ ያለ ለዚያ መሰለ ኃይል ገጥሞን ተደርጎ ቢሆን አያሳዝነኝም ነበር። ግን ከኛው ከራሳችን መጀመሪያም ጃንሆይ ሃይማኖት የግል ነው አገር የጋራ ነው በማለታቸው አገር የሌላቸውን ሁሉ ባላገሮች አደረጓቸው። የሮሙ ካቶሊክ፣ የስዊድኑ ፕሮቴስታንት፣ የጀርመኑ ፕሮቴስታንት፣ የሳውዲ አረቢያው እስላም የኢትዮጵያ ባላገሮች ሆኑ። ኢትዮጵያ የሚባለው ስም ተለወጠ። የእግዚአብሔር መሆኗ ቀረና የጋራ ነው ተብሎ የሰው ሀገር ሆነች። አሁን ደግሞ መሬት ባለቤት አልባ ነው ተብሎ ሁሉም ለገንዘብ ተሸጠ፣ ተለወጠ። ሁሉ ነገር እያደገ መጥቶ አንድ ሀገር ተሸንሽና
7 የእስላም መንግስታት ተሰይሞባታል። የሁሉ ሲሆን ደግሞ ጳጳሳት፣ ካህናት፣ ቀሳውስት፣ ዲያቆናት፣ መነኮሳት፣ ህዝበ ክርስቲያን ዝም ብሎ ይመለከታል። ዝም ብሎ ይመለከታል። ዝም ብሎ መመልከት ብቻ አይደለም፣ አብሮ ይቀብጣል። ኧረ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይቀብጣል። እንኳን አድረሳችሁ ይባባላል። አብሮ ይበላል፣ አብሮ ይጠጣል። እና ይሄ ሁኔታ መጨረሻው ምን ይሆናል? ምን ያመጣል? እስካሁንም የተቀበልነው ቀላል አይደለም። ጄኔራል መንግስቱ ንቅናቄ ካደረገበት ከ53 ዓመተ ምህረት ጀምሮ እስከ ዛሬ በተለይም ከ67 ዓመተ ምህረት ጀምሮ እስከ ዛሬ በዚህ 30 ዓመት ውስጥ ያየነው ቀላል አይደለም። አሁንስ ምን ይከተለን ይሆን? አዎ በየቦታው የምንሰማው የጭካኔ መልክ ብቻ ነው። የጭካኔ መልክ ብቻ ነው። እዚህም እኮ አልፎ አልፎ ውርወራው አልቀረም፣ መስፋፋቱ ነው እንጂ ውርወራው አልቀረም፣ ለመሰሱም አልቀረም። ታዲያ ይህ ነገር በምን መልኩ ነው የሚታይ የሚገመገም? እንጃ እንዲህ በጣም የሚያስፈራ ሁኔታ ላይ ነው ያለነው። እሱ እግዚአብሔር ይሁነን፣ እሱ እግዚአብሔር ይሁነን፣ እሱ እግዚአብሔር ያስበንና እሱ ይመልሰው። ሌላ መመለሻ የለውም። እሱ ቃሌን አልለውጥም እንዳለ ተመልሶ ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ተመልሶ ሀገሪቱን ርስት ህዝቧን 11ኛ ተሻለው ባለው ቃሉ መሰረት መልሶ ይቅር እንዲለን፣ እንዲምረን፣ እንዲያዝንልን፣ እንዲራራልን ፈቃዱ ይሁንልን። ለአዳም መጀመሪያ ተፈጥሮ በመልኩና በምሳሌ ተፈጠረና ኋላ ደግሞ ህጉን ሲተላለፍ ሰኮና ብእሲ እየሰማው እሱ እንደነበረ ተመናነበር። ከስጋዊ በፊት ለስላሴ ውሱን አካል ነበር። ከምን አንዲታተና ምን አንጻር ነው? ከዚሁ ጋር ተያይዞ አንድ ጊዜ አዳምን ከፈጠረ በኋላ አሁን ልጆች ሲወለዱ ማለት ነው የነፍስ ተፈጥሯል። ቤተክርስቲያን አስተምህሮ እንዴት ነው? ነፍስ አንድ ጊዜ ተፈጥራ የዛን ጊዜ ሲወለድ አብራ ትወለዳለች ነው ወይስ የነፍስ ለነፍስ ተፈጥሮ ቤተክርስቲያን ነው? ሰኮና ብእሲ የሚለው ድምፁን ነው፣ አካሄዱን ነው። ሰማይኩ እንዘ ታንፈሱ ውስተ ገነት፣ በገነት ስትመላለስ ሰማሁ ነው የሚል። ይሄ የሚል ድምፅ መሰማት አለበት። እንግዲህ መጠኑ እንዴት ነው ብለን መጠየቅ አንችልም። አንተ በዚህ ትደነቃለህ። በዘፍጥረት 18 ሙሴ የጻፈውን ስታነብ ምንድን ነው የምታገኘው? እግዚአብሔር ለአብርሃም ተገለጠለት ይላል እና አይኖቹን ባነሳ ጊዜ ሰለስተ እደወ 3 ሰዎች አየ ነው የሚልህ። 3 እግዚአብሔር አይደለም የሚልህ፣ 3 ሰዎች አየ ነው የሚልህ። ወሮ ጸሐፊሆሙ ወሰገደ ሎሙ፣ ሮጦ ሰገደላቸውና እመኬ ረከብኩ ሞገሰ ቅድመ አዕይንቲከ ገሃሱ ቤተ ገብርክሙ፣ በፊቱ ሞገስ አግኝቼ ከሆነ አትለፈኝ፣ ወደ ባሪያችሁ ቤት ግቡ እና ከዚያ በኋላ እህል ቀምሳችሁ ወደ ፈለጋችሁበት ትሄዳላችሁ ነው የሚለው። ይህ ቋንቋ
ምናልባትም የጸሐፊ ስህተት ነው ማለት ትችላለህ፣ ወይ ደግሞ ዝብርቅርቅ አነጋገር ነው ልትል ትችላለህ። አንዱን ብዙን አንዱ እያደረገ መናገር። ግን እሱ ሲፈቅድ ሁሉንም አደረገው እና ፈቃዱን የሚከለክለው የለም ለማለት ነው ያመጣሁት። አዳም እንዲረዳው ብቻ ነው የፈለገው። በሌላ መልክ በሽውታ መልክ ቅጠሉ ሲንኮሻኮሽ ነፋስ ሲንቀሳቀስ ቢሰማ ኖሮ ይህንን ያህል ትዝታ አይኖረውም ነበር። የፈራ የግድ ዱካ ስለሰማ ነው። ይህንንም ሊቁ ኦዋይ ጋር እላንቱ ሰው ውስጥ ገነት ተቀናው አበቅናዋ ተመስቀል በገነት የተመላለሱ እግሮች በመስቀል ችንካር ተቸነከሩ ብሎ ወስዶታል ቅዱስ ዮሐንስ አፈወርቅ። ራሱ ጌታም ነፋይኩ በገጸ አርዳዬ አጠይቅ ከማነ ውእቱ ዘነፋይኩ ውስተ ገጹ ለብእሲ ዘነበረ ውስተ ገነት። በገነት በነበረው በዚያ ሰው ፊት ላይ እፍ ያልኩበት እኔ መሆኔን ለማስረዳት በደቀ መዛሙርቴ ፊት ላይ እፍ አልኩ ይላል እና የሰኮና ብእሲ ብቻ አይደለም የሚጠየቀው እዚያ ላይ ድምፁም ቢሆን እንዴት ተወሰነ? አንድ ሁለተኛ ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት በአዳም ፊት ላይ እፍ አለበት ይላል። ይሄ ትንፋሽ ከየት መጣ? ይሄ የእግዚአብሔር ስራ ስለሆነ በጽሑፍ ድንቅ ከመቀበል በስተቀር እኛ ልንወስነው አንችልም። አንዱ ይሄ ነው። ሁለተኛው የነፍስ ተፈጥሮ የስጋና የነፍስ ተፈጥሮ አንድ ጊዜ ነው። ሰዎች ወነፋ ውስተ ገጹ ለአዳም መንፈሰ ሕይወት በአዳም ፊት ላይ እፍ ባለበት ጊዜ ነፍስን አሳደረበት ብለው ያስተምራሉ። አይደለም። ያ የጸጋ የክብር ነው። ቅድም እንደነገርኳችሁ በሐዋርያተ እፍ ብሎ ንሱ መንፈስ ቅዱስን ተቀበሉ እንዳላቸው አዳምንም በፍጥረት ሁሉ ላይ ሲሾመው በፊቱ ላይ እፍ ብሎ መንፈስ ቅዱስን አሳድሮ ነው የሾመው። የጸጋ የክብር የሹመት ነው ያ። የነፍስ ተፈጥሮ ግን ንግበር ሰባ በአርአያነ ወበአምሳሊነ በመልካችን በምሳሌያችን ሰውን እንፍጠር ባለ ጊዜ ነው። ሰው የሚባለው ነፍስ ያለው ነው። ነፍስ የሌለው ሰው አይባልም። ገባ? ሰው የሚባለው ነፍስ ያለው ነው። ነፍስ የሌለው ሰው አይባልም። ብዙዎች ነፍስን ከእንስሳት ጋር ለማዛመድ የሚሞክሩ አሉ። ስህተት ነው። የእንስሳት እንቅስቃሴ የደም ነው። የደም እንቅስቃሴ ነው እንጂ የነፍስ እንቅስቃሴ አይደለም። የነፍስ እንቅስቃሴ ግን ሰው ሲባል የተሰጠው መሰረታዊው የማርያ የእግዚአብሔር መልክ የምትባለውም ነፍስ ናት። ማትሞት ስለሆነ ሞት አይስማማትም። አትሞትም አሁንም። ስለዚህ ነው የጌታ ሞትም ሞተ በስጋ ወሐይወ በመንፈስ በስጋ ሞተ በመንፈስ ሕያው ነው ሲል ቅዱስ ጴጥሮስ የጻፈው በዚህ ምክንያት ነው። ለምን? የሞት ትርጉሙ የስጋና የነፍስ መለያየት ነው። ሞት የሚባለው የነፍስና የስጋ መለያየት ነው እንጂ መጥፋት እንዳልነበረ መሆንም አይደለም። የሁለቱ ተገናዝበው የኖሩት ሁለቱ ነገሮች በሞት ተለያይተው ለተወሰነ ጊዜ ይቆያሉ። ይሄ ነው ሞት የሚባለው እና ነፍስ የሌለው ሰው አይባልም። ሰው ከሆነ ደግሞ ነፍስ የሌለው የለም። የነፍስ ተፈጥሮ በዚህ ነው የሚጠቃለል። አውሮፓውያኑ እንትኖች የሚሉት እንደውም መጨረሻ ላገኙለት አለ በእነሱ መጽሐፍት መርምረንም መጨረሻ ላገኘንለትን ብለው በይደር እስካሁን ድረስ ያላገኙለት አስተምሮ አላቸው። ምንድነው? ነፍስ ስጋ ነፍስና መንፈስ የሚለውን ግማሾቹ ስጋና ነፍስ ነው፣ ግማሹ ደግሞ አይ ገጽታው ሰው ነፍስ ስጋና መንፈስ ነው እያሉ ለዚህ መቋጫ አላገኙለት። የኛ ቤተክርስቲያን አስተምሮ እንዴት ነው? ስጋ ነፍስ መንፈስ አይምሮ ነው እንጂ ነፍስ አይደለም። ሰው ዝም ብሎ መንፈስ ነፍስ የፈንና የሰን ግንኙነት እየተከተለ ሄዱ ነው የሚቸገር። ስጋ ወነፍስ ወመንፈስ ይላል። ይሄ ስጋና ነፍስ በአካል አንድ የሆኑ ነገሮች ናቸው። መንፈስ ግን አይምሮ ነው፣ እውቀቱ ነው፣ አይምሮ ነው።
አዎ ጥንተ አብሶ እኮ የሚባለው ሔዋን በፈጸመችው በደል ፍርድ ተፈረደ። በዚህ ምክንያት ሰው ሁሉ ወደ ሲኦል የመውረድ ግዴታ ነበረበት። ያን ጥንተ አብሶ የሚባለው እንጂ ሌላ አዳም ተረግሟል ማለት አይደለም። አብሶ ማለት በደል ነው እንጂ እርግማን አይደለም እኮ። ጥንተ አብሶ ማለት የመጀመሪያ በደል ማለት ነው። አበሳ ነው። አዎ አይደለም። ሲያብዱ ታዲያ ምን ይበሉ? ያልበደሉት ደግሞ ነፃ ናቸው። አሁን እንደና አብርሃም ያሉ አልባለትም እንዴ? እንደና አብርሃም ያሉ በወንጌል እንደተጻፈው ነዌ ነው አልዓዛር ሞተ፣ ወደ አብርሃም እቅፍ ወሰዱት። ነዌ ሞተ፣ በሲኦል ውስጥ ሆኖ አቅንቶ አብርሃምን በሩቁ አየው አይደለም እንደሚል። አዎ ፍርዱ ስለተፈረደበት አብርሃም ወረደ። ግን ርኩሰት ስለሌለበት በደል ስለሌለበት ቅጣቱ አላገኘውም። እንዲህ ነው የነበሩ አበው። እርግጥ ወደ ገነት የገባ የለም፣ ፍርድ ነውና ክርስቶስ እስኪመጣ ድረስ እስኪያድናቸው ድረስ ሁሉም ወደዛ ይወርዱ ነበረ። ይውረዱ እንጂ በኃጥአን የሚደርሰው ቅጣት አልደረሰባቸውም። እንኳንም ጌታችን ካደጉ በኋላ ነው የሚመጡት ነው። ካደጉ በኋላ መጥተው ለሚጠመቁት ከእስላም ከአርመኒ መጥተው ካደጉ በኋላ ይጠመቃሉ። ጥምቀቱ የተወሰነው ለክርስቲያን ቤተሰብ በ40 ቀን በ80 ቀን ነው። ከዚያ በኋላ ግን ምናልባት በቤተክርስቲያን በሌለበት በህንድ፣ በጃፓን፣ በቻይና የሚኖሩ ሰዎች ሊኖሩ ይችላሉ። ሰዎች ብቻ አይደሉም። ከዚያው ከራሱ ጃፓናዊው፣ ህንዳዊው፣ ቻይናዊው በራሱ ባህል መሰረት በጣዖት አምልኮት ይኖራል። ምናልባትም በእድሜው በልጅነቱም መካከለኛ እድሜውም በመጨረሻ ዘመኑ ሊመጣ ይችላል። በዚያ ጊዜ ይጠመቃል እና ከዚያ በፊት በነበረው ኃጢአቱ አይጠየቅም ማለት ነው። አዎ ከዕለት እንደተወለደ ነው የሚሆነው። ያ ሁሉ ምንም አሁን እስላሞች አሉ እና ብዙ አግብተው ብዙ ወልደው በ50 በ60 ዘመን ይመጣሉ። ይጠመቁ እነሱ የዕለት ሕፃን ናቸው። እነዚህ ጵጵስና እንኳን መሾም ይችላሉ። ያዳነን ነው እንጂ ሌላ ነገር ነው። በጊዜያችን ተነስተው ረሰጉት ከእናትህ ማህፀን ጀምሮ ቀድሼሃለሁኝ ከማህፀን ሳትወጣ መርጬሃለሁ ብሎ ትልም ለኤርሚያስን ታዲያ ኤርሚያስን ኤርሚያስን አልወለደውም ማለት ነው። ዮሐንስ መጥምቅም ይመልል ላይሊሁ መንፈስ ቅዱስም ከርሰሙ ከእናቱ ማህፀን ጀምሮ መንፈስ ቅዱስ ይሞላበታል አላለው? አዳምና ሔዋን አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ነበረ ነው። አማ ወንጀለኞች ሁሉ በዲያብሎስ እጅ ተይዘው በቁራኝነት ተይዘው ነው ይኖሩ። በደለኞች ሁሉ አዳምና ሔዋን ብሎ በሚናገርበት ጊዜ በሁለቱ ብቻ አይደለም፣ ልጆቻቸውን ማጠቃለሉ የሰው ልጆች ሁሉ አጠቃላይ ነው የተናገረው። ከዛ ጋር ተያይዘው ለምሳሌ ወገበ ላቲ ስልጣናት ወረሻት ያውሰናል ምሳሉ ዘይከኛው ዘይይላ ብሎ የሰው ልጆች መቅደመ ወንጌል የሰው ልጅ ነጻ ፈቃድ እንዳለው ይናገራልና የመጽሐፍ አንዳንድ ክፍል ላይ ደግሞ አስቀድሞ እግዚአብሔር የወሰነው ነገር እንዳለ ደግሞ የሚያሰሙ ቃላት አሉ። እንዴት ይታረቃል? የወሰነው ማለት እኮ እንዲበድሉ አይደለም፣ ከበደሉ እንደሚፈረድባቸው ነው። ከበደሉ እንደሚፈረድባቸው ለምን? አዳምን አክብሮ ፈጠረው አይደለም? ያው እኮ ባሪያ በአምሳሌ ካለ ውጭ እኮ አይደለም የሄደ መቅደም ወንጀልም ከመይኩን ከያቲሃ ወሰናያቲሃ እንዛል ወዜ ኮና ወዜ ሄይላ
ማንም የሚያዝዛት የሚገዛት የሚያስገድዳት ሳይኖር ስራዋን በራሷ እንድትሰራ መብት ተሰጥቷታል። ያለ እኮ እግዚአብሔር ለአዳም የሰጠው ነው መጀመሪያ ሙሉ ስልጣን ሁሉን ብላ በገነት መካከል ካለው ዛፍ ግን አትብላ። እንግዲህ ሁሉ ተሰጥቶታል። ወገብሮ ለይጓለማው ከመይኮንን ነው የሚል ለገዥነት ፈጠረው ነው የሚል ሊገዛ ፈጠረው አይልም። ኋላም በገነት ደግሞ ሁሉን ብላ ነው ያለው። ይሄ እንግዲህ ሙሉ መብት አለው ማለት ነው። ከያቲያ ወሰናያቲያ ክፋቷን በጎነቷን በገዛ መብቷ እንዲሆን ያለው ደግሞ ይህን አትብላ ብትበላ ትሞታለህ ብሎ ብትበላ ትሞታለህ ነው እንጂ ያለው ግድ መሞት አለብህ አይደለም ያለው ብትበላ ነው ያለው። ኋላም ደግሞ የተፈረደበት ስላደረገው ነው። ያንን ትእዛዝ አልፎ ያን ማስጠንቀቂያ አልፎ ስላደረገው እንጂ በግድ አንተ ሞት አለብህ ተብሏል የተፈረደበት። ሁላችንም እንደሱ አሁንም ቢሆን ሰው በአይምሮ ራሱን መምራት ይችላል። ከዚህ አልፎ ተርፎ ሄዶ ስለሚበድል ነው የሚፈረድበት። አንድ አይደለም እንዲያውስ አሁን ማለት መነሻ ሲሄድ ወደ መንገድ ናት እኮ ወደ ኢየሩሳሌም ሲሄድ የተደረገው አዎ ወደ ኢትዮጵያ ሲመጣ ወደ ኢየሩሳሌም ሲሄድ ሲመለስ ያከበረ ያደረባት እዚያ ጊዜ ነው። ኋላ ቴዎፍሎስ ሊቀ ጳጳሳት ቤተክርስቲያን ሰርቶበታል። ይኖርበት እንዴት ነው? ሰው የመሆኑ ምስጢር ብቻ አይደለም። ሁሉንም የፈጠረው ፍጥረት ሁሉ እንደየጠባዩ ይገለጥለታል። ይልቁንም ያን ብቻ አይደለም እኮ ያነጋገረው 7 ዓመት በገነት ሲኖርም ፊቱን እያየ ያመሰግነው ነበር። ሥላሴን በአንድነት በሶስትነት እያየ ነበር የሚያመሰግን። የሚያነጋግረውም በዚያውም በአባትነት መልኩ ነበር። እንዴት ወደፊት አልተለወጠም እኮ ስላልተለወጠ እኮ ነው ይሄ የሆነው። ከአዳም ጋር ሲነጋገር ወደፊት የሚሆነው ምስጢር የመጠበቅ አይደለም፣ የጌትነቱ ስራ ነው። ከመጀመሪያው ጀምሮ ያልተቋረጠ እኮ ነው። ይሄ ያንነት ብቻ አይደለም ያነጋገረው ማለት ነው። ከበደለ በኋላ ላለው ካልሆነ በስተቀር እዚያ ድረስም 7 ዓመት ፊት ለፊት እያየ ነበር የሚያመሰግነው። በጸሎት ጊዜ ጠዋት በ3 ሰዓት በ6 ሰዓት በ9 ሰዓት በሚያመሰግንበት ጊዜ ሁሉ ልክ እንግዲህ መላእክት የሥላሴን ፊት አያዩም በመጽሔተ መብረቅ ካልሆነ በስተቀር። አዳም ግን ፊት ለፊት እያየ ነበር የሚያመሰግነው። በአርአያ የተፈጠረለትን አምላክ ፊት ለፊት እያየ ነበር የሚያመሰግነው። ቃል በቃል የሚያነጋግረው በዚያው መልኩ ነው። ግን ከበደል በኋላ እርግጥ ያ የመጨረሻ ጊዜው ነው። በዚህም አንጻር አሁንማ ሞቶ ቀረ ብለው ነበርና አይሁድ ሰው ሲሆንም አልተለወጠም። አሁንም ሞት ይዞ ሊያስቀር የማይችል ስለሆነ ሕያው አምላክ ተነስቷል። በዚህ አንጻር ደግሞ በሞት ጥላ ስር ወድቆ ፈርሶ በስብሶ የቀረው የሰው ሕይወት ወድቆ እንደማይቀር በሱ አስነሽነት እንደሚነሳ ስልጣን የሰጠበት ነው። ለዚህ ነው ከትንሣኤው በኋላም ደጋግሞ የታያቸው እንዳይጠራጠሩ ነው፣ ሞቶ ቀርቷል እንዳይሉ። ዛሬም በአጸደ ነፍስ ያሉ አበው ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃን ሁሉ ዛሬም በአካለ ነፍስ እየተገለጡ ያነጋግራሉ ሰውን በራእይም በገሃድም በህልምም። እመቤታችንም እንደሱ ሞት ከሰው ላይ ይህን ያህል ስልጣን የሌለው መሆኑን ለማሳየት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን ለዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሆይ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድትታደገን፣ እንድትጠብቀን ከመከራ ሥጋ ከመከራ እንድትሰውረን እንለምንሃለን፣ እንማልድሃለን። ቸር እግዚአብሔር አምላካችን ሆይ አሁንም አገሪቱን ርስት ሕዝቧን አስራት አድርጌ ሰጥቼሻለሁ ያልከውን ቃል ኪዳን እንድታስብልን ወደ ቸርነትህም እንድትመለስልን በእናትህ በእመቤታችን በቅድስት ድንግል ማርያም አማላጅነት ስለኛ ብለህ በተቀበልከው ስደትህ መከራ መስቀልህ ተማጽነን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ የሚሆን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ደስ ያለሽ ጸጋን የተመላሽ እመቤቴ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ። ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ሰላም ለኪ እንዘንሰግድ ለኪ ማርያም ምን እናስተብቆኪ ማርያም ናይ ተማይጸነቂ እንታና ምኪ የቂ ማውቂ ማይመረም አይሆኑ ድንግል ወሪ ወረተ ጉበተና ማርያም ድንግል ወላዲተ አምላክ በብሩን ውሴ ለጊዜህ ወደሰን ውሴ አምላኪ በመድኃኒት መሪ ህማማ ለመቱና ሁን ኢየሱስ ክርስቶስ ሁሉ ትልቅ ስነገር ለይታ ኃይላየት በቅዱስ ስሙ ሳይዶን ለፍለትን ለይፈቱ ወገብረ ኃይለ ምድር ይወዘሩም ለልቡም ፍቱን አየረም ማብቱም ለሁም ቦታ ወአስገሙም በረከቱ ለሩሆም ፈኖም ለቁም ለሙም ወደ ተረቁ ለሉ ዝክረ ሳይሉ ይሉ አብረና አብርሃም ወለዘሩ ውስጥ ለአለም فأغلوا ومرام ذنب ولا تملك من فاري تمرد والوصل ومن إفراد فلفائل እመቤታችን ቅድስት ድንግል ማርያም ሆይ በተሰጠሽ ቃል ኪዳን መሰረት በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢው በአማላጅነትሽ እንድታስቢን ሀገራችንን፣ ቤተ ክርስቲያናችንን፣ ክርስቲያን ሕዝባችንን እንድታስቢልን ከመዓት ወደ ምሕረት ከቁጣ ወደ ትዕግስት ተመልሶ ይቅር እንዲለን እንድትማልጅልን እንለምንሻለን፣ እንማልድሻለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእናት ልመና ፊት አያስመልስም አንገት አያስቀልስም እንደሚባለው ነውና በእናትህ አማላጅነት ኃጢአታችንን ይቅር እንድትለን ጸሎታችንን እንድትቀበለን ክፉን ነገር እንድታርቅልን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስም ይሁን ዛሬም ዘወትርም ለዘለዓለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ እንደ ይቅርታ እንደ ቸርነትህ ብዛት የኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመው ሁሉ እግዚአብሔር ይፍታ፣ እግዚአብሔር ይፍታ፣ እግዚአብሔር ይባርክልን። ያበረከት ይወልድ ፍቅር ምስጉሳት ከሁላችን ጋር ይሁን።
ናሁ ንግሥተ ሰማይ ንግሥተ ሰማይ ወላዲተ አምላክ ንግሥተ ሰማይ ንግሥተ ሰማይ ወላዲተ ሰሎሞን ጥቀ ይለብሰ ሰሎሞን ጥቀ ይለብሰ ከመ አሐዱ ከመ አሐዱ ነበረ። እብረ ሐመልሚል ቀይ አራያ ኮሰኮስ ዘብሩር ተአምርኪ ማርያም ህብረ ሐመልሚል ቀይ አራያ ኮሰኮስ ዘብሩር ተአምርኪ ማርያም ተፈጸመናሁ ተፈጸመናሁ ማህሌተ ጽጌ ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ
ሀለወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሰብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን